ሀረግ ዛሬም ሀረግ ላይ ነኝ። ውድ ቤተሰቦቼ እንግዲህ ኤፍራታን ማን ገደላት? ውድ ቤተሰቦቼ ኤፍራታ እንደሞተች ነግሬያቸዋለሁ ከዚህም በፊት። ኤፉን የገደላት እንግዲህ የገዛ ባሏ ወዳ ፈቅዳ የገባችበት ባሏ ማለት ነው። ይሄ ሁሉ እንግዲህ ለምን ናታል ቤት ሄድሽ በማለት ነው። እሷም ደግሞ እቃዬን ላመጣ ነው የሄድኩት እያለች ነበረ። እሷን ቆንጆ የገደላት እንግዲህ አይተናል። ውድ ቤተሰቦቼ በሚያሳዝን ሁኔታ ኤፍራታ መሞት የለባትም ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ሀረግን ይዤ መጥቻለሁ። ሀረግ ላይ ነው ያለሁት። እንግዲህ ሉሊት አቃጥራ ለያፌት ደውላ እንዳለችው ኤፍራታ ወደ ናታል ቤት መታለች። ቀለበቱን የገዛላትን ቀለበት ለመውሰድ ስትል ብላ ትለዋለች። እሱም ተናዶ ደግሞ ከመኪናዬ ውረጅልኝ ይላታል ማለት ነው። ሉሊትንም እንዴን የምን አደረግኩ? ቆይ ይሄ የማይረባ እሰራልሃለሁ እያለች እያቁመተመተች ትወርዳለች ማለት ነው። ከዛ በኋላ ደግሞ ቤት ሄዶ ኤፍራታ እየተጣራ ኤፍራታ ማለት ነው አቤት ትለዋለች። ከኋላው መታ አንገቷን እንቅ አድርጎ እንግዲህ እንደገደላት ነው። ውድ ቤተሰቦቼ በሚያሳዝን ሁኔታ ገሏታል ማለት ነው። ቤዚ እንዲሁም ሉሊት እንዲሁም ደግሞ ገኒ አዘን ላይ ተቀምጠዋል ማለት ነው። ውድ ቤተሰቦቼ በጣም በሚያሳዝን ሁኔታ የፂም ሆስፒታል ገብታለች ማለት ነው። ምክንያቱም የገባይበት መንስኤ ያው ይሄ ሁሉ የያፌት እንትን ነው ማለት ነው። ናታልም ደግሞ ከዚህ በኋላ አልፈልግሽም የራስሽ ጉዳይ እያላት ነበር ማለት ነው። ምክንያቱም እንደዛ ያላት ምክንያት አንደኛ ልቡን ስለሰበረችው ነው። ሁለተኛ ደግሞ እሷም ለሱ ብላ ስለሆነ ስላላወቀችው፣ ግን አሁን ፂም ማስታወሳ ለፂም ሁሉን ነገር ነግራታለች ማለት ነው። ሁሉ ነገር ተናግራለች ማለት ነው። ጽዬ ነግራታለች ማለት ነው። ጽ አሁን ተሽሏት እኔ መሻሌን ለማንም አልናገርም አስመስላለሁ እንዴት ያንኩኝ እንዳትናገሪ ብላ፣ ግን ኤፉዬ በምን እንዳስፈራራሽ ንገሪ ትላታለች ማለት ነው። ኤፍራታም ደግሞ ያስፈራራኝማ ናታልን ሰው ገሏል ብሎ እስር ቤት ለማስገባት ነው። እኔ ካላገባሁት ደግሞ ሞላ ቤተሰቡ ሁሉ እንደሚያጠቃ ነው የምነግርሽ ትላታለች ማለት ነው። እሷም ደግሞ ጽጌ እያለቀሰ ሁለቱም ይቅርታ እየተባባሉ የጀመርነው ሉሊትን እንደዛ ያረገቻት ምናምን። በነገራችን ላይ ስራ እየሰራሁ ነው ማውራችሁ ማለት ነው። ያው እንጀራ ጉዳይ ስለሆነ በእንጀራችን ደግሞ መደራደር የለብን የሚሰራ ነው ማለት ነው። እና ኤፍራታ አዝናለች ማለት ነው። ማለት ናታልን እጁን ቆርጦት ነበርና በዛም አዘነች። ውድ ቤተሰቦቼ ማለት ነው ያዘነችበት መንስኤ ምንድን ነው? እሱ ለምን እንደዚህ ሆነ ብላ እጁን ስታየው በጣም አዝናለች። ያዘነችበት ምክንያት የኔ ናታል ብላ ልታስርለትን ፈልጋ ነበር። እሱ ግን ፍላጎት የለውም። ውድ ቤተሰቦቼ ማለት ነው ኤፉ እንግዲህ በማይሆን ነገር ተፈጥሮ የኤፍራታ ነገር አብቅቷል። ከዚህ በኋላ ውድ ቤተሰቦች ማለት ነው ግን ይቺ ሉሊት ማለት ነው ተንከሲስ ናት። ወይ ነገረኛ ሾካካ እንደ ሉሊት ነገረኛ የለም። ውድ ቤተሰቦች ማለት ነው ሉሊት አስጠቃቻት ኤፍራታል ማለት ነው። ያፌትም እንግዲህ ኤፍሮን እንደዚሁ አድርጓታል ማለት ነው። ይቺ ተንከሲስ አቃጣሪ እላችኋለሁ። ኤፍራታ ላይ ያለችበት ሁኔታ ምናልባት እንግዲህ ቤዚን ያገባት ይሆናል፣ ሊመልሳት ይሆናል ናታል ማለት ነው። ከዚህ በኋላ እርግጠኛ ነኝ የሚመልሱ ወይም እሷ ስለሄደች እንግዲህ ቤዚን በዚሁ ይጠቀልላል ማለት ነው። እዚህም ከቢኒ ጋር ትጋባለኝ ማለት ነው። ቢኒ ለምንድን ነው የማትደውልልኝ? እኔ እኮ አፍቅሬያታለሁኝ እያለ ነበር ማለት ነው ለገኒ። ገኒም እንግዲህ አሁን ላይ ያላሰበችው አደጋ ተፈጥሮባት እንግዲህ ወደ ቤቷ ተመልሳ እየተጽናናይ ትገኛለች ማለት ነው። በጣም ነው ያዘነችው ማለት ነው። ኤፍራታዬ እንደዚህ መሆን የለባትም ነበር ውድ ቤተሰቦች ማለት ነው። ይቺ ሉሊት ግን ውይ አቃጣሪ ግን ድምቀት ናት ማለት ነው። ታደምቃለሽ ለእንትኑ ለድርማው በጣም አድማቂ ነሽ ማለት ነው። ሾካካነቷ፣ የምትሿከከው ተንከሲስነቷ፣ ሁለ ነገሯ ደስ ትላለች ማለት ነው። ውድ ቤተሰቦቼ ይሄ ደስ ትላለች ማለት ነው። ግን እዛ ችግሯ ምንድን ነው? ውስልት የሚያረጋት ነገር በጣም ያስጠላናል እንጂ በጣም ኤፍራታ እንግዲህ በዚህ መልኩ አይተናታል።
ያፌትም ደግሞ መቸኮል የለበትም። የሰው ወሬ ሰምቶ እንዴት ያንቃታል? እሷም ላስረዳህ እባክህ እያለችው ነበር ማለት ነው። እሱም አላመናትም ነበረ። ያው አለመተማመን እንደዚህ ያደርጋል ማለት ነው። እዚህም ማስታወሷን እንግዲህ ለኤፍራታ ጋር የተለቃቀሱ ነው የተሸኛኙት። ምክንያቱም ከዚህ በኋላም ደግሞ ጽ ከነቃች ሉሊት አለቀላት ማለት ነው። እና ኤፍራታን እንግዲህ አንቋታል ማለት ነው። ፍቅሩ አለቀለት፣ በቃ ያፌት ወጣለት ማለት ነው። ከዚህ በኋላ አጠገቡ አደርስም ብዬ አስባለሁኝ። እና ሉሊት እንግዲህ አለቀላት ያወቀች ማለት አስባችሁታል። ከማስታወስ ተጀመረች፣ በቃ ጉዷ ፈላ ማለት ነው። ምክንያቱም ብዙ ነገር አሰቃይታታለች፣ ብዙ ነገር ስላረገቻት ማለት ነው። ሉሊት የምትባል ተንከሴት ማለት ነው። ቤዚም ደግሞ እንግዲህ ናታልን ተረጋጋ እያለች ነበር። ግን ይች ሉሊት ማለት ነው ውዶችዬ፣ አቤት አስመሳይ ማለት ነው። ለምን ብትሉ ብዙ ነገር አረገች እኮ ውዶችዬ ማለት ነው። ላቃጥራ ቶሎ በለ ነገር ቶሎ በል። በነገራችን ላይ ደመቅ የምታደርገው ሉሊት ናት፣ ድርማውን ማለት ነው። ያው ሊያልቅስ ነው መሰለኝ፣ ግን ብቻ የሆነ እንትን ብሏል ማለት ነው። ግን ናቱ እያሳዘነኝ እንደዚህ ኤፍራታ እኮ አሁንም አልቆረጠችም። በነገራችን ላይ ግን ለያፌት ነው ለራሱም ብላ እስር ቤት ቢገባ ይሻላል ባይነኝ እኔ። ይሄ ሁሉ ከሚሆንባት ግን እሳ ምንም ማድረግ አይቻልም። አሁን ናታንም ውሻ አድርገዋለኝ ማለት ነው። እሱም ደግሞ ከዚህ በኋላ አልቀበልም ደግነቱን። ያው ለፂ ተናግራለች ማለት ነው። ሁሉም ነገር ስለተናገረች ምናልባት ሊረዳት ይችላል ያ እንትና ማለት ነው ውዶችዬ ማለት ነው። ለፂ ስለተናገረች ለሱ ሊረዳት ይችላል። ውድ ቤተሰቦቼ እላችኋለሁኝ። ለፂ ስለተናገረች በምን እንዲያስፈራራት ምናምን ስለነገረቻት ምናልባት በሱ ሊረዳት ይችላል ማለት ነው። በሚያሳዝን ሁኔታ ውድ ቤተሰቦቼ ወደ እስር ቤት ገብቷል ያፌትም ማለት ነው። በቁጥጥር ስር መዋል አለበት። አሁንም እንደለመደው እያለች ነበረ። በጣም አዝናለኝ ማለት ነው። ቢኒም እንግዲህ ፍቅር ይዞታል። ከዚህም ደግሞ እየመለሰችለት አይደለም። ያው አሁን እርግጠኛ ነኝ አልፈልግህም ትለዋለች። ምክንያቱም በዛ ሰዓት አሟትም ስለነበር ማስታወስንም ስለማትችል፣ አሁን ግን ማስታወስ ጀምራለኝ። ኤፍራታንም እንግዲህ ማስታወስ ስለጀመረች ነው የተናገረችው እላችኋለሁ። የእኔ ድንብላል ኤፉዬ እንግዲህ ፈረደባት ያፌትን። ድሮም ተይ እየተባለ እሱም ሲጀመር ለመበቃል እንጂ የወንድሙ ሚስት ማግባት እንዴት አስፈለገው? ግን እኛ ስለተናደደ ለመበቀል በዛሬ ሉሊት አለች። ያፌትን ብዙ ነገር ስላለ ግን ደክሞኛል በነገራችን ላይ እንዴ ማለት ልክባችሁ እና ውድ ቤተሰቦቼ ኤፉዬ በዚህ መልኩ ከዚህ በኋላ ከዚች ዓለም ሄዳለች ማለት ነው እላችኋለሁ። ምንም ማድረግ አይቻልም ማለት ነው። ኤፍራታ እንግዲህ በዚህ መልኩ ወስና ደቃ ሄዳለች ማለት ነው። ውድ ቤተሰቦቼ በጣም ያሳዝናል። ያፌት እንግዲህ እንትን ብሏታል ማለት ነው። አንቋታል። ተማነቁም ደግሞ ገሏታል ማለት ነው። ገሏታል አይተላለፍ። ናታን እንግዲህ ክስ መሰርታለሁ ብሏል ማለት ነው። እውነት ክስ ይመሰርታል? እውነት ኤፍራታ ወደ እሱ ትመለሳለች ብላችሁ ታስባላችሁ? ኤፉዬ ብትመለስ ደስ ይለናል ሁላችንንም ማለት ነው። በጣም አዝኗል ናታልም ማለት ነው። ያው አንዳንዴ እንዲህ ያደርጋል ማለት ነው። ውድ ቤተሰቦቼ ሁላችንም ማዝነናል ማለት ነው። በኤፉም ያው እንግዲህ ምንም ማድረግ ስለማይቻል ሄዳለች ማለት ነው። የሚሄደችበት ምክንያት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው።